ሰላም ጋይስ እንግዲህ ዛሬ ፋይናሊ ጥርሴን ፊክስ ሊደረግ ነው። እንግዲህ ዛሬ አሁን ሆስፒታል እገባለሁ ዴንቲስት ጋር ማለት ነው እና ጥርሴ ይወልቃል። እስከዛ ጊዜ ይገጠምልኛል እና የሚቀጥለው ሳምንት ደግሞ ኦሪጂናሉ ዋና ይስተካከልኛል። ፋይናሊ ጥርሴን ላታክለው ጋይስ። ይህንን ቪዲዮ ተከታተሉ። የሁላችሁም የኮሜንት ጥያቄ ነበር። በጣም ጥሩ ሙድ አድርገው የሚያገኙዋችሁ ዛሬ በጣም ተናድጃለሁ። ለብቻው ስራላቸው ወይስ አሁን ልንገራቸው? የ120 ሺህ ብር ካሜራ ብዬ ነው ይህንን ቪዲዮ የምሰራው። እኔ ሀገር ሰላም ብዬ ጥርስ ዛሬ ሊሰራ ነበረ እንደውም በፈጣን አግኝቼ እና ካሜራዬን ይዤ ዝናብ ምናምን ነበር መንገድ ላይ አልቀርም ብዬ ባቡር ውስጥ ይዤው ከዛ ረስቼው ፊልም ብቻ ይዤ ከዛ ፋኒ ሳይሆን ትዝ ብሎኝ ድጋሚ ሮጬ ሲሄድ ባቡር ሄዷል። እንግዲህ እስካሁን አልተገኘም። አዲስ የገዛውን ካሜራ ማን ይጠላል? አንድ ስንት ቪዲዮ የቀረስኩት ሁለት ቪዲዮ። ከዛ ሲጠፋ ደግሞ አንሜልድ ማድረግ የምችሉበት ይሄኛውን ተቀብሏል። ምናልባት ካገኙት ሊሰጡት ይችላሉ እግዚአብሔር ከረዳው። ለጥርሴ የምከፍላለሁ። ይሄ ጨማሪ አሁን 580 ዩሮ። ለጥርስ ስንት ብር ነው የተባለው? 600 ዩሮ ደግሞ የካሜራው ጣለ። አጠቃላይ 2000 ዩሮ ሊሆን ይችላል። 2500 ዩሮ ኦልሞስት ስንት ብር ማለት ነው? ተስፋ ቆርጬ ነው ጥርሴን እቺኛ ሊነቅላት ነው። እንግዲህ አብረን እናያለን። አሁን ትገባለህ ወዲያው ነው የሚነቅሏ? እዚህ ወዲያው። ከዛስ ምንድን ነው የሚተክሉ? ከዛ ይሄኛው እንደዚህ ጋር እንደዚህ ከውስጥ ብረት ያስራሉ። አሁን ጊዜ ነው አትለኝ ይሄን ነቅሉም ተፈ ከዛ የሆነ በእንትን የሰሩት አለ ሜጀር አድርገው የሰሩት እሱን ይተክሉልኛል። ከዛ በእንትን እቺኛውን ያስተካክሉታል ማለት ነው። እኩል እናመጣዋለን ብለዋል። ለማንኛውም ፕሬስ ምናምን አላረግም። አብረን እንቆይ። የኔ ሙዴ በጣም ተጨርሯል። አልገባሽ ማልቀስ ላም ይችላል። ማደንጃ አይወጉም ማለት ነው። ላም ይችላል። ረስተዋል ተናደደ ስለሆነ ይሄ ይገባኛል። እንደዚህ ሲያደርጉኝ ነው ከዚህ በኋላ አራሳም እንዴት ያመመኝ ሲነቀር እሱን የሚነገር። ሰላም ጋይስ እንዴት ናችሁ? እንግዲህ ያው ጀምሬው ቪዲዮን አልጨረስኩትም። ጥርስ ቤት በር ላይ ነበረ ቪዲዮ የጀመርኩት እንዳያችሁት እና የሆነ ማደንዘዣ የሚሰጣችሁ አለ አይደለ? እና ለዛ እንትን ሳረግ ነበረ ማውራት አልቻልኩም። ማደንዘዣው አፌ በቃ እንትን ከንፈሬ ያበጠ ነው መሰለኝና ለሰው ለፋኒ ኖርማል ነው ይለኛል። ለኔ ግን በቃ በጣም ያበጠ ነው የተሰማኝ። ማውራትም አልቻልኩም ነበር። እንዲህ ያልኩ መስሎኝ ነበረና ምንም ማውራት አልቻልኩም ነበረ እና አሁን እንግዲህ ለመጀመሪያ ጊዜ ጥርሴ ትንሽ ተሽሏል እንደምታዩት። አይሻልም? አሁን ለመሳቅም እችላለሁ። ከ20 ዓመት በኋላ መሳቅ ልጀምር ነው ማለት ነው። ሁሌ ጥርሴ ያሳፍረኝ ነበር። እንዴት ልበላችሁ? ስቃውን ለምሳሌ እንዴት ነበር ምስቃው? እንደዚህ የሆነ በጣም የሚያስቅ ነገር ካጋጠመላችሁ እንዴት ጥርሳችሁ እንዳይታይ። በጣም ጥርስ ኮንፊደንስ የሚገል ነገር መሆኑን እንግዲህ በእኔ መማር ትችላላችሁ። ይሄን ታውቁታላችሁ በብዛት እና ወንዶች ደግሞ በብዛት እንትን የለንም። ይሄ እንደዚህ ቸልተኛ ነን እና እንደዚህ አይነት ነገር ለማሰራት ብዙ ጊዜ ይወስድብናል ምናምን። በተለይ በልጅነታቸው ባለበት ጊዜ ኖርማሊ ነው የምታሳልፉትና ጥርስ የማሰራት ልምድ የለንም። ሴቶች ግን ቢሆን አሁን ከኔ ያሉ ታናናሽ ልጆች በፋሚሊ የማውቃቸው ቤተሰብ አንቀውም ቢሆን ያሰራሉ ጥርሳቸውን። እኛ ግን የሆነ ለቤተሰብ ለጥርስ ማስወጣት ምናምን አላውቅም። ከተሳሳቱ ካርሙን። ወንድ ልጅ ይሄን ያለ አይደለም ጥርስ ለማሰራት። ግን እኔ የሚወጣውን ወጪ አወጣለሁ ብዬ ያቀድኩት እቅድ ጥርሴን ማሰራት ነበር። እንዳልኳችሁም ከዚህ በፊት ሁሌ ኮሜንት ላይ ደግሞ እስማም ኮሜንት ላይ አብዛኛዎቻችሁ ምንም ጥሩ ነው የምሰጡት። አንዳንዶቹ ግን በቃ ለማሰራት እንደሞክር እንኳን እያወቃችሁ እየሞከርኩ እንደሆንኩ እንኳን እያወቃችሁ ኮሜንት ላይ እንትን ታረጉብኛላችሁ፣ ታሳቁኛላችሁ። እንዴት ጥርስን አታሰራ ምናምን ጀርመን እየኖርክ ምናምን። ጀርመን ማለት ነው 1 ዓመት ነው የፈጀው እኔን ጥርስ ለማሰራት። አንድ ቦታ ሲሄድ ተርሚን ይሰጧቸዋል። ከዛ የረሳኝና መልሼ ደውዬ ቀጠሮ ይዤ እሄዳለሁ። ለማግኘት ራሱ እነሱን ቀጠሮ ነው እዛ ለመሄድ ራሱ ሆስፒታሉ ጋር። ከዛ ቀጠሮ ዶክተሩን አግኝቼው ደግሞ ድጋሚ እንደዚህ የሆነ ምክንያት ይሰጠኛል። እንደዚህ የሆነ ኢንጂነሪንግ ነው የሚያደርግብኝ እንትኑ። ከዛ ድጋሚ ቀጠሮ ይሰጠኛል፣ ይረሳኛል። ከዛ በስተመጨረሻም የድዴን የምታከምበት እንትን ነበረ። የድዴን የምታከምበት የ2 ዓመት እንትን ነበረኝ ክትትልና እሷ የኮንትሮል እያደረገችው የሆነ ጥርስ አለኝ ረጅም ዓመት እንደዚህ የሚቆይ ለእድሜ ልክ ለምን አልተክልልህም? አንደኛውን ጥርስ ላውልቀው አለችኝ። አንደኛውን ጥርስ ላውልቀውና ልትከልልህ አለችኝ። ከዛ በቃ ችግር የለውም ከመወሰኔ በፊት ግን ከወንድሜ ጋር ተማክሬበት አብረን መተን እንወስናለን።
አሰብኩበት ወሰንን። ከፋኒ ጋር ሄድን። እንደውም እየነገርናቸው ኢትዮጵያ እኮ ጥርሳችሁን መሰራት ከፈለጋችሁ ገንዘብ ካላችሁ ነገ መሰራት ትችላላችሁ። አሁን ኢቨን ቱዴይም ልታደርጉ ትችላላችሁ። ዋናው ገንዘብ ይኖራችሁ ነው አለች። ከዛ እሷ እንደውም አንዷ እነሱ ቱርኮች ናቸው እኛ እዚህ ደግሞ ጀርመን ቢሮክራሲ አለ ምናምን እንደዚህ በቀላሉ አያሰሩም ምናምን አሉ። ከዛ የሳምንት ሰጡኝ ቀጠሮ። እንደውም ወዲያው ሊሰሩልኝ ማለት ነው። እኛ በቃ እንደውም የጀርመንን ህግ እንስበረው በሳምንት እንሰራልሃለን ምናምን ብለው ሰካከሱኝ። ከዛ እንደዚሁ ተስማምተን በሳምንት ልክ ከዛ እንደወጣን በንጋታው መምጣት ከቻልክ ቀድመህ መምጣት ከቻልክ ዶክተሯ ወደ ቫኬሽን ስለምትወጣ ቀድመህ መምጣት ትችላለህ ያሉኝ። እኔ በንጋታው መምጣት ትችላለህ አልኳቸው። እዛው እንዳወራን በንጋታው እንግዲህ አንደኛውን ጥርሴን ነቅለውታል። አንድ ጥርስ የለኝም። አንደኛ ይሄ ለብቻ የተንሻፈች የነበረችው አለች አይደለ? እሷን ነቀሏት። ከዛ ሌላ እንትን ተከሉልኝ ማለት ነው። አሁን ያለው ጥርስ ይሄ ኦሪጂናል ጥርስ አይደለም። እዚህ ጋር የምታዩት 4 ጥርስ እንዳለ ይሄ ፕላስቲክ ነው። 3 ነው። አንደኛውን ይሄ ለክፍተቱን ለመሙያ ደርበውበት ነው። 2ቱ በቃ ፕላስቲክ ነው። ፕላስቲክ ጥርስ ነው የከተቱልኝ። አንደኛው ጥርሴ ከነጨራሹ ወልቋል ማለት ነው። እንደውም ለማስታወሻ ውሰደው ብለውኝ እኔ ረስቸው ወጣሁ። ያው እንግዲህ እንደነገርኳቸው በቪዲዮ መጀመሪያ ካሜራዬንም እንግዲህ እነግራቸዋለሁ በሌላ ቪዲዮ። ጥርሴን ረስቻት ወጣሁ። ይዛት መውጣት ትፈልጋለህ ወይ ብሎኝ ቪዲዮ ላይ እንዳላሳያችሁ እና ጥርሴን አወጧት። እችኛዋን ደግሞ በዚህ በኩል ያለውን ጥርስ ደግሞ ሸራርፈው የ3 ዓመት ህጻን ልጅ ጥርስ ነው ያደረጓት። ከዛ የሚተካ ነገር ይተሰኩላታል ማለት ነው ልክ እንደ ሆሊውድ ስማይል። እና እንግዲህ የሚቀጥለው ሳምንት ቀጠሮ አለኝ። ዋናው ጥርስ ይተከልልኛል ማለት ከዚህም የተሻለ ይሆናል። ይሄ እንደውም ተስተካክሏል ግን ትንሽ ወጣ ያለ ነው። እና ፋይናሊ ማነው ጋይስ መሳቅ ልጀምር ነው ማለት ነው። ተመስገን ነው። እንግዲህ የሚቀጥለውንም ደግሞ አብረን እንሄዳለን። የሚቀጥለውን ዋናውን ጥርስ ሲስተካከል አብረን እንሄዳለን። እንግዲህ ፈጣሪ ካለ ደግሞ ቀስ እያልን የታችኞቹንም ሆሊውድ ስማይል እናደርጋቸዋለን። ከዚህ በኋላ እናንተ ማትረበሹም። ስክሪኑ እየደበደብኩባችሁ የሰው ቲቪ ሰብር ያለው ሰብያለሁ። ጥርሴ እየወጣ ስክሪኑ ቲቪውን ስትከፍቱት ከዚህ በኋላ እቃችሁ አይሰበርም። ፈገግ እያልን አሁን ጥርሳችሁ ራሱ ሲስተካከል ኮንፊደንሳችሁ በጣም ይጨምራል። እና ከዚህ በኋላ የሳቅን ነው ዋናው ቪዲዮ የምንሰራው። እንዴት ነው ደግሞ እናንተ ደግሞ ኮሜንት ላይ ያሳውቁኝ። እንዴት ነው ለውጥ አለው ወይ ነው የሚለውም ማለት ነው። ለእኔ መጀመሪያ የተሰራው ጊዜ ለውጡ አልታየኝም። ከንፈሬ ስላበጠብኝ ግራ ገባኝ። ምንድን ነው የተከልልኝ? ይሄ ፕላስቲክ ነው። ያኛው ደግሞ ሞር ከዚህ ያነሰና በሳይዝም በውፍረትም በምንም ሳይዝ አነስ ያለ ነው የሚተከልልህ። ይሄ ፕላስቲክ ነው አሉኝ። ካመመኝ ኤኒታይም መምጣት ትችላለህ አሉኝ። ከወለቀብህም ግን እስካሁን ተመስገን አልወለቀም። የመጀመሪያ ቀን ፈርቼ ነበር ለመፋቀር ራሱ ጥርሴ። ከዛ ግን አሁን ራሱ መሰለኝ የሆነ ሰውነታችሁ ይለምዳል ምንድን ነው የሚባለው። እና አሁን ያለመድኩት ነገር ስለሆነ አስትሬ እንደዚህ ያለው ሌላ ነገር የተተከልልኝ እየመሰለኝ ማን ነው። አሁን ግን ለምጄ ያው እበላለሁ። አጥንት ግን ደፍሬ አልገጥበትም። ጠንከር ያለ ነገር እንደዚህ ነበር በለው። እንደውም ዳኒ ቪዲዮ ላይ ካያችሁ ሲስቁ ነበር ስጎርስ ምግብ ስቀምስ። የዛን ቀን ነበር የተሰራው። እንደዚህ በዚህኛው በኩል የምገምጠው በፊት ለፊት አልገምትም እንደ ማንኛውም ሰውና የመጀመሪያ ቀን ፈርቼ አሁንም ያው ጫን ያለ ነገር አልበላበትም ዋናው እስኪተከልልኝ ድረስ። እንግዲህ ይሄ የመጀመሪያ ዙር ነው። በፕላስቲክ ጥርስ ላሳያቸው ይሄ ነው። ዋናው ጥርስ ደግሞ ሲገጠምልን የሚቀጥለው ሳምንት አብረን ድጋሚ እንሄዳለን ማለት ነው። እስቲ እናንተ ደግሞ ኮሜንት ላይ እንዴት ነው የጥርስ አሁን ያለው ጥርስ ከበፊቱ መቼም 100% ይሻላል የምትሉት ግን እንዴት አያችሁት ለውጡ? እንዴት ነው አንድ ስቴፕ ሄደናል የሚለውን አሳውቁኝ። እንግዲህ በሚቀጥለው ቪዲዮ እንገናኛለን። በካሜራዬም አዲስ ነገር አለ። በእሱ ቪዲዮ ቀጣይ እንገናኛለን። አብራችሁን ስለቆያችሁ ቴንኪው። ቻው ቻው ጋይስ።